ጉብኝቱ ወደንም ጠላንም ለአሰብ መንግስት እያደረገ ያለው እንቅስቃሴ ከቢሮ አውርዶ ወደ መሬት ወደ ማውረድ ነገር ነው ማለት ነው። ከሚዲያ ላይ አውርዶ ወደ ግንባር ወደ መውሰድ ነገር ነው ማለት ነው። እዚህ ጉብኝት ላይ ማን ነበረ ነው ብለው ነገርም ሌላ ምልክት ይሰጣል ማለት ነው። የአፋር የሆነ ዞን አስተዳዳሪ ናቸው። እርሳቸው አሰብ 7ኛ ዞናችን ይሆናል ብለው በአደባባይ ተናግረዋል። እርሳቸውም የጉብኝቱ አካል ነበሩ። ሻዕቢያን ፍላግ የሚያውለበልቡት ከባባድ መኪናዎች ታንኮችን ጭኖ የተለያዩ ከባድ መሳሪያዎችን መድፍን ጭኖ ወደ ቀጠናው ሲሄዱ አይተናል። በዛ በኩል እየተደረገ ያለው ከፍተኛ የጦር ዝግጅት እየተደረገ መሆኑን ነው እያየን ያለ ነው ማለት ነው። በጣም ቧልቱ የሚገርመኝ የቲፒኤልኤፍ አማራ አይወጋንም እያለ ራያ ውስጥ በአማርኛ የሚያስተምሩ ትምህርት ቤቶች እንዲዘጉ የማድረግ ዘመቻ ከፍቷል። በነገራችን ላይ ይህን 3 ቀን አላውቅም። አማራ አይወጋንም እያለ የአማራ ባንነትን የጨፈለቀ የአማራ ብሔረሰብን ላይኑ እየተጠየፈ አማራ አይወጋንም የሚል ስላቅ የሰሌዳ ጉዳይ ላይ ሊወያዩ ጠሩት። እነሱ ግን ያነሱት አሁን ባለው ሁኔታ ምርጫ ማካሄድ ይቻላል ወይስ አይቻልም የሚለው ነገር ላይ ነው ማውራት መቻል ያለበት መጀመሪያ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ ትኩስና ሀገራዊ አጀንዳዎችን ወደ እናንተ ይዘን እንቀርባለን። የመጀመሪያው አጀንዳችን ቢሆነው በዚህ በአፋር ቡሬ ግንባር የኢትዮጵያ ቱባ ባለስልጣናት ጉብኝት ማድረጋቸውን ተከትሎ በአካባቢው ላይ የተለየ ውጥረት ተከስቷል። በዚህ ጉዳይ ላይ የምንላችሁ ይኖራል። ሌላው መረጃችን አንድ የህወሓት ከፍተኛ ወታደራዊ አመራር ጠላቶቻችን ልክ እንደ 2013 አይደሉም፣ ተከፋፍለዋል፣ አማራ ክልልም አያወጋንም፣ ስለዚህ የምንፈልገውን ማንኛውንም ፖለቲካዊ እርምጃ የኃይል እርምጃ ብንወስድ ድሉን በቀላሉ በእጃችን ማስገባት እንችላለን ብለዋል። ከዚህ ጋር ተያይዞ በሱዳን ያለው የወታደራዊ ካምፕ ውስጥ የሸራሪና ካምፕ ውስጥ ያለው የህወሓት ጦር የመጨረሻ ልምምዱን አድርጓል። ይሄ ልምምድ እንግዲህ ወደ ጦርነት ለመግባት ዝግጅት እያደረገ እንደሆነ አንዳንድ ታዛቢዎች ይገልጻሉ። እነዚህና ሌሎች መረጃዎችን ወደ እናንተ እናደርሳለን። እንደተለመደው ከባልደረባዬ ከአማኑኤል መንግስቱ ጋር ሆነን ለሚቀጥለው ግማሽ ሰዓት አብራችሁ እንቆያለን። እንደተለመደው እናንተም ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። አማንዴ ሰላም ድሬ። መረጃዎቻችን አንድ ባንድ በትናቸው አይ ቲንክ ያላስተዋወቁትም መረጃ አለ አንተ ጋር ያለ መረጃ፣ እሱንም በደንብ እናብራራዋለን። የመጀመሪያው መረጃችን የሚሆነው በዚህ በቡሬ ግንባር የኢትዮጵያ ከፍተኛ ባለስልጣናት እንግዲህ ጌታቸው ረዳ እንደምታውቀው የጠቅላይ ሚኒስትሩ አማካሪ ናቸው። በተለይ ቀጠናውን በተመለከተ እርሳቸው ተሹመዋል። እንግዲህ ቀጠናውን በተመለከተ ማለት ከሱዳን ጋር ያለን ግንኙነት፣ የባህር በርን በተመለከተ ከኤርትራ ጋር ያለን ግንኙነት የሚመለከተው አካል ወደዛ ሄደው ነው። አንድ ይሄ ነው። ሁለተኛ አምባሳደር ሬድዋን ሁሴን እዛ አካባቢ ጉብኝት ላይ ነበሩ። ሬድዋን እንደምታውቃቸው የኢትዮጵያ አምባሳደር ነበሩ በኤርትራ። በመሆኑም ከእርሳቸውም የሚገኝ መረጃ አለ፣ ወይም ደግሞ እርሳቸውም ለጉዳዩ ተገቢ ሰው እንደሆኑ ይታወቃል ማለት ነው። እንደው ዝም ብሎ የመስክ ጉብኝት አይደለም። ይሄ ፖለቲካሊ ብዙ ሊመነዘር የሚችል ጉብኝት ነው። ሌላው ከፍተኛ አመራር የሆኑ ወታደራዊ አዛዦችም አብረው ተጉዘዋል። የበለጠ ደግሞ ትኩረት የሚስበው እኛም እዚህ ያቀርበነዋል፣ የአፋር ባለስልጣን የአፋር የሆነ ዞን አስተዳዳሪ ናቸው። እርሳቸው አሰብ 7ኛ ዞናችን ይሆናል ብለው በአደባባይ ተናግረዋል። እርሳቸውም የጉብኝቱ አካል ነበሩ። በመሆኑም በሻዕቢያ ካምፕ ብዙ ትርምስ የፈጠረው ምንድን ነው? ተገቢው አካል ከቀይ ባህር ጋር በተመለከተ ከአሰብ ጋር በተመለከተ የኢትዮጵያ መንግስት ሊወስደው የሚችለውን ወደፊት እርምጃ እንደው አስቀድሞ እንደ መጎብኘትና ቅድመ ዝግጅትም እያደረገ እንደሆነ ከነሱ ሚዲያ አውታር እየተስተጋባ ነው። እንደውም አንድ የተቆረጠን ቪዲዮ አይተናል። ከፍተኛ የሆነ የሻዕቢያ ወታደራዊ ሜካናይዝድ የሆነ ጦር ወደዚህ ወደ ቡሬ ግንባር ሲንቀሳቀስም የሚያሳይ አንድ የተቆረጠ ቪዲዮ እየተሽከረከረ ነው በማህበራዊ ሚዲያው ላይ ማለት ነው። ዞሮ ዞሮ የመስክ ጉብኝቱ ወይም እንደ ባሌ ጉብኝት ወይም ደግሞ እንደ ሌሎች አካባቢዎች ጉብኝት አይደለም። ሃይሊ ሴንሲቲቭ የሆነ ኤሪያ ነው። ለምንድን ነው አፋር ቡሬ ግንባር የተመረጠው? እዛ አካባቢ አንድ ፔፐር ያቀረቡ ነበሩ ወታደራዊ አዛዥ የቀይ ባህርንና እንዲሁም ደግሞ ናይል ወንዝን አይደለ የናይል ወንዝና ቀይ ባህርን በተመለከተ ሁለቱ የውሃ ሀብቶች
ለኢትዮጵያ ብሔራዊ ጥቅም እጅግ በጣም አስፈላጊ ናቸው ብለው ያቀረቡት ነበር። አንድ ወታደራዊ የኢትዮጵያ ባህር ኃይል ምክትል አዛዥ የእርሳቸውን ሀሳብ በነገራችን ላይ ትዊተር ላይ ሩጠው የማነ ገብረ መስቀል ካውንተር አድርገዋል። እና እነዚህ ነገሮች ስገጣጥማቸው ዶቶቹ ስገጣጥማቸው 11ኛው ሰዓት ላይ ደርሰናል ወይ ምልክቶቹን ስትመለከት እንደውም ቴምፖ እየጨመረ ነገሩ ዲግሪውን በጣም እየጨመረ በዛ መስክ ደግሞ በነ ሻቢያ ካምፕ ደግሞ ያለው ግብረ መልስ ጉዳዩን የሚመጣጠን እንደሆነ የነሱ ሚዲያ ሞኒተር ስታደርግ ታገኛለህ ማለት ነው። እንዴት ያዋለ ይሄ ነገር? በጣም ጥሩ እንግዲህ ደሬ ይሄ አሁን ምንድነው በሁለቱም አገራት በኩል በኤርትራም በኢትዮጵያም በኩል ከፍተኛ ዝግጅቱ የምንድነው የዲፕሎማሲ ዝግጅት ነው ወይ የጦርነት ዝግጅት ነው ወይስ አንዱን ጫና ውስጥ የመክተት ዝግጅት ነው ወይ የፈለከውን ታይትል መስጠት ትችላለህ። ነገር ግን የሆነ ትልቅ ዝግጅት እየተደረገ ነው ያለው። አሁን እንግዲህ ነጥቡንም በደንብ ለትንተና ተጋላጭ የሚያደርገው ኢትዮጵያ መንግስት ማንኛውም ቦታ ኢትዮጵያ ግዛት ውስጥ በአንጻሩ ተንቀሳቅሶ ያለውን ነገር ማየት ይችላሉ። ሀላላ ኬላ ሄዶ መጎብኘት ይችላሉ ወይ ደግሞ ሶፍ ዑመር ሄዶ ልክ እንዳየነው ያለውን ነገር መጎብኘት ይችላሉ ወይ ደግሞ ደብረ ብርሃን መጥቶ ሆነ ነገር መጎብኘት ይችላሉ። በዛው ልክ እንትን ላይ ሄዶም ቡሬ ግንባር ሄዶም ጉብኝት ማድረግ ይችላሉ። ይሄ የሚጠበቅ ነገር ነው፣ የሚሆን ነገር ነው። ነገር ግን ቡሬናውን ለየት የሚያደርገው ምንድን ነው ብለው ነገር ስናይ ከአሰብ ወደብ የ80 ኪሎ ሜትር ርቀት በጣም ቅርቡ ቦታ የሚባለው እሱ ቦታ ነው ማለት ነው። እሱ ቦታ ነው። ሁለተኛ ነገር ይሄን ቦታ መጎበኘትና ሰሞኑን የአፋር ኃይሎች ቀይ ባህር አፋር የሚባሉት የጀመሩት እንቅስቃሴ በኋላ የምናነሳው ነገር ስላለ እነሱም በብዛት የሚንቀሳቀሱት በዚህ አካባቢ ላይ ዳላክ በሚባለው አካባቢ ላይ ነው ማለት ነው። ምንድነው አመላካችነቱ ካል ጉብኝቱ ወደንም ጠላንም ለአሰብ መንግስት እያደረገ ያለውን እንቅስቃሴ ከቢሮ አውርዶ ወደ መሬት ወደ ማውረድ ነገር ነው ማለት ነው። ከሚዲያ ላይ አውርዶ ወደ ግንባር ወደ መውሰድ ነገር ነው ማለት ነው። እዚህ ጉብኝት ላይ ማን ነበረ ነው ብለው ነገርም ሌላ ምልክት ይሰጣል ማለት ነው። የኢንተለጀንሲው ምክትል ኃላፊ ናቸው እንግዲህ ምን ኢንተለጀንሲው ሚኒስቴር ናቸው እንግዲህ አምባሳደር ሬድዋን ሁሴን አቶ ጌታቸው እዛ ጋር ሁለት ስቴክ ነው ያላቸው። አንደኛው ጽምዶ የሚባለውን ከወያኔ ከሻቢያ ጋር ሆኜ የኢትዮጵያን የባህር በር የማግኘትን እድልን አሰብን የማስመለስ እድልን አሁንም አሰናክላለሁ ብሎ የሚንቀሳቀሰውን ኃይል ይጋፈጣሉ የሚል ድጋፍና ጦር አላቸው። ቀጥተኛ ያሳቸው ጦር ባይሆን አሁን በእንትን ደረጃ እንውሰዱ። በቃ እዛ አካባቢ ነው የሚንቀሳቀሰው። የጦርም ራሱን የሚያደራጀው እዛ አካባቢ ነው። ዋና ዓላማ ያለው ጽምዶ የሚባል ነገር አይሰራም። ዋና ዓላማ ምንድነው እያለ ያለው የጦር ከዚህ በፊት እናንተ ጸረ ኢትዮጵያን በመሆናችሁ ለሻቢያ አሳልፋችሁ የማይገባ ጥቅም ሰጣችኋል። እኛ ግን ዘር ሐረጋችን ቢቆጠር ከኢትዮጵያዊ ስለሆነ እኛ ኢትዮጵያ ጥቅም ሲያንገበግበን ኑረናል። ዋቶ ነው ራሱ የሚሉ ቡድኖች እንደተፈጠሩ እዛ እሱን ስቴክ አላቸው ማለት ነው። አቶ ጌታቸው እዛ ቦታ መጥቷል። ሌላ የቀጠናው አማካሪ ናቸው። ምንድነው ያለው ቀጠናው አካባቢ ላይ የሚለውን ነገር እንትን ልሉ ማለት ነው። ሌላ እሱ ብቻ አይደለም። በጣም ኢምፖርታንት ነገሩ ወታደራዊ መሪ ነው ሄዶ አሁን የሲቪል ጉብኝት ቢሆን ሲቪል ጉብኝት ነው፣ ስራ ጉብኝት ነው። የኢትዮጵያ ግዛት ነው፣ ምን እየተሰራ ነው፣ ምን እንደሚያስፈልገው ለማየት ነው። የልማት ስራ ብለን ዘመድሞ ይችላል። ወታደራዊ አመራር ሄዷል እዛ ቦታ ላይ። ስለዚህ ጠቅለል ባለ ሁኔታ ምንድነው ጫና ፈጥሮ ነገሩ ከጦርነት መለስ በሆነ ሁኔታ ይሄንን ኢትዮጵያን ከቀይ ባህር የመግፋት ስትራቴጂ የተፈጸመውን ነገር ታሪኩ እንዲስተካከል ይመስለኛል። ነገር ግን በዛ በኩል ምንድነው ያለው ግብረ መልስ ነው። ወደ ቪዲዮ አይተናል። የሻቢያን ፍላግ የሚያውለበልቡት ከባባድ መኪናዎች ታንኮችን ጭኖ የተለያዩ ከባድ መሳሪያዎችን መድፍን ጭኖ ወደ ቀጠናው ሲሄዱ አይተናል። በዛ በኩል እየተደረገ ያለው ከፍተኛ የጦር ዝግጅት እየተደረገ መሆኑን ነው እያየን ያለ ነው ማለት ነው። ኦኬ ይሄን ያዝና ግጭቱ የት ነው ሊሆን የሚችለው? ሻቢያ የት እንዲሆን ይፈልጋል? መንግስት የት እንዲሆን ይፈልጋል የሚለው ልጨምርበትና አሽንኬ እንትን እናድርገው።
እንግዲህ ሻዕቢያ በተደጋጋሚ ጦርነት አልፈልግም ይላል። ባይዘው ጦርነት አልፈልግም ማለት ታውቃለህ፣ በሻዕቢያ ማለት ነው። እኔ በፕሮክሲ በውክልና ብቻ ነው መዋጋት የምፈልገው እንጂ ቀጥታ ጦርነት አልፈልግም ነው ብሎ በትንሽ ኮስት ብዙ ነገር አገኛለሁ ምንም ችግርም የሌለበት ማለት ነው። የላከው ኃይል ብቻ ነው የሚመታው እንጂ ሻዕቢያ አይመታም። ግፋ ብል የሰጠው መሳሪያ ነው የሚቀማበት እንጂ ሻዕቢያ ምንም አይደርስበትም። ለዛ ነው ሻዕቢያ እያለ ያለው እኔ በውክልና ጋሸና ላይ ነው የሚዋጋው እያለ ነው ያለው። መንግስት ደግሞ እያለ ያለው ምንድነው? አይ አንተ ጋሸና ስትመጣ ነው ጋሸና ላይ አይደለም መልስ የሚሰጥ በቡሬ በኩል ነው መልስ የሚሰጥ። አንተ በራያ በኩል ነው ወልቃይት ላይ ነው መዋጋት የሚፈልገው ይችላል ሻዕቢያ። አይ አንተ በወልቃይት በኩል ስትዋጋ እኔ በፍጹም በምንም አይነት መንገድ በዚህ በዛላምበሳ በኩል አልዋጋም፣ እኔ የሚዋጋው በቡሬ በኩል አሳብ ላይ ነው የሚሆነው ጫውታው ምን ነገር ነው። ያው ያቺን ቦታ ማመላከቱ ይሄንን ተረፍቶ ወደ ኋላ የሚመለስ ለድርድር በሩን የሚከፍትና ነገሮችን በሰጥቶ መቀበል ዝግጁ የሚሆን አካል ካለ ዝግጁ ይሁን ነው። ዲተራንሲ ነው ባይዘው ሌላ ነገር የለው ማሳየት ነው። እኛ በዚህ ነው የምንመጣው። በዛ በኩል ቆመን ከላኮ ጋር አላወራህም እኔ የሚለውን ነገር ነው እያስቀመጠው ያለውና ጀስት ፊሽካው ልነፋ ወይ ፊሽካው ለሁለት ፊሽካ ነው የሚገርም ነገር። አንደኛ የጦርነት ሊሆን ይችላል፣ ሁለተኛው ደግሞ ጦርነት ያለዝበን በንግግር ችግራችን ንፍታ የዲፕሎማሲው ፊሽካም ሊሆን ይችላል ማለት ነው። ግን በባህሪው ሻዕቢያ ካለው ግትር አቋም ካለው ይሄን ነገር ቢያደርግ ሻዕቢያ ላይ ምንድነው የሚፈጠረው የሚለውን ነገር ማሰብ ይቻላል። እንግዲህ ይሄንን ከዚህ ቁመና ትንሽ ዘነፍ ብል የትግራይ በኤርትራ ብሔርተኝነት ይቀጥላል ወይ? ኢትዮጵያ በዚህ ላይ ባህር በሯን ብታገኝ እንዳለ ኤርትራውያን ገንፍሎ አይወጡም ወይ? ወደ እናት ሀገራችን መዋሃድ አለብን፣ ለምን በችጋር እንሰቃያለን የሚለውን ነገር ኢትዮጵያን ኮስምና እንድትታይ የሚፈለጉ ስትራቴጂ አሁን በድርድር እንሰጣል ብለህ ታስባለህ? እዛው እንደዚህ ነገሮችን ካየ ሻዕቢያ እስከ ግብዓተ መሬቱ በድርድር ጉዳዩን ለመፍታት ዝግጅት ያለውም አይመስለኝም። ግን ሁለቱም ሩሞች እንዳሉ ለማሳየት ይመስለኛል ማለት ነው። እሺ፣ አመሰግናለሁ። አማን እንግዲህ ጦርነቱ ኦልሬዲ ተጀምሯል። ምክንያቱም የቃላት ጦርነት ልክ ኢትዮጵያ የባህር በር ይገባኛል፣ አሰብ ግዛታዊ አንድነቴን ለማስጠበቅ አሰብን ወደ ኢትዮጵያ ማካተት አለብኝ የሚል በትልልቅ ወታደራዊ ሹማምንት በመንግስት ባለስልጣናት ሲነገር ኦልሬዲ የቃላት ጦርነት ተጀምሯል። የስነ ልቦና ጦርነት ተጀምሯል። ፊዚካሊ እንዳልከው መተኳኮሱና ጥይት አስወንጭፎ ባላጋራን የመምታት ያለ መምታት ጉዳይ ወደ ሁለተኛው ሌቭል ወደ ከፋው ሌቭል የምንሄድበት ምልክትን ነው የሚያሳየው። ወደ የሚቀጥለው መረጃ ሳልፍ እንግዲህ ምንድነው የህወሓት ጉዳይ እንደምታውቀው እንግዲህ አድሮ ጥሬ ነው። ምንም አዲስ ነገር የለም። በሰሞኑ እንግዲህ አንድ ግርግር ነበረ ከደሞዝ ጋር በተያያዘ ከጥቅማጥቅም ጋር በተያያዘ የሚል አንድ አጀንዳ ለጥፈው ነበረ። ውስጣዊ ደግሞ ቀውሳቸውን በአደባባይ ያወጣ መጨረሻ ላይ ቲፒኤልኤፍ ተከፋፍሎ እዛው እርስ በርስ የሚባላበት ዋዜማ ላይ ደርሷል የሚል ትንታኔ ነበረ። አንድ ወታደራዊ መሪ ናቸው። መስክ ላይ የተናገሩት ነገር ትንሽ ግራ የሚያጋባ ነው። ከዚህ ቀደምም የተነገረ ነገር አለ። ጠላቶቻችንን በፕሪቶሪያ ስምምነት አማካኝነት እርስ በርስ እንዲዋጉ ሆነዋል። ጆን መድድ የሚባሉት ናቸው ከዚህ ቀደም የተናገሩት። ፕሪቶሪያ ስምምነት ትልቁ ድላችን ምንድነው? ወልቃይትን አላስገኘልንም፣ ራያንም ሙሉ ለሙሉ አላስገኘልንም። ያስገኘልን ነገር ምንድነው? ጠላቶቻችን እርስ በርስ እንዲፋለሙ፣ እርስ በርስ በጎራ ለይተው እርስ በርስ እንዲሻኮቱ አድርጎልናል። ለምሳሌ የኤርትራ መንግስትና የአማራ ክልል ኃይሎች ከፌዴራል መንግስቱ ጋር አንድ ላይ ሆነው ወያኔን ወቅተዋል። አሁን ግን እነዚህ ሶስቱ ኃይሎች እርስ በርስ ባላንጣ ናቸው የሚል ነገር አስቀምጠዋል። ከዚህ አንጻር አሁን ጦርነት እንኳን ኢቭን ሎንች ብናደረግ ወይም ደግሞ አጌንስት ፌዴራል መንግስት ብናደረግ የብልጽግና መንግስትን በቀላሉ ማፍረክረክ እንችላለን። የአማራ ክልል ኃይሎች ወይም ደግሞ አማራ ያወጋንም የሚለው አማራ ያወጋንም ይላል። በጣም ቧልቱ የሚገርመኝ የቲፒኤልኤፍ አማራ ያወጋንም እያለ ራያ ውስጥ በአማርኛ የሚያስተምሩ ትምህርት ቤቶች እንዲዘጉ የማድረግ ዘመቻ ከፍቷል። በነገራችን ላይ ይህን 3 ቀን አላውቅም። አማራ ያወጋንም እያለ የአማራ ባንነትን የጨፈለቀ የአማራ ብሔረሰብን ላይኑ እየተጠየፈ አማራ ያወጋንም የሚል ስላቅ ይጫወታሉ። እና ትንሽ ያው ቲፒኤልኤፎች ከጫካው ወጡ እንጂ ጫካው ከአይምሯቸው ውስጥ አልወጣም የሚባለው አባባል እነሱ ላይ በደንብ ይሰራል። ጫካ ውስጥም አማራን በጠላትነት ነበር የሚፈረጁት። አሁንም
ለጠላትነት የሚፈርጁበት ሁኔታ እንደው ለፖለቲካል ኮሬክትነስ በአደባባይ አንዳንዴ ያወሩትም እንጂ የታወቀ ነውና ከአማራ ወገን የሚለው ነገር እሱ አንፕሪዲክተብል ነው ማለት እንዴት ነው ቲፒኤልኤፍ ከአማራ ህዝብ ጋር ወዳጅ ሆኖ ከእንደገና ክሌም የሚያደርገው ወደ 4 ኪሎ ነገር ይሄ እንግዲህ የፖለቲካ ሀሁ ነው ማለት ያን ያህል ጥልቅ የሆነ ሀሳቢ መሆን አያስፈልግም። በቀላሉ የሚተነተን ነገር ነው። እዚሁ ላይ እንግዲህ ተያይዞ ምናልባት ትሄድበታለህ አንተ ሀሳቡን እዚሁ ጋር ተያይዞ ይሄ ሸረሪያ ካምፕ የሚባለው ሱዳን ውስጥ ያለው አንዴ መጣው አንዴ ቀረው እያለ አታጓጓን ይላሉ አንዳንዶች ሲቀልዱ መጣው ቀረው እያለ በአደባባይ የጦር ትርኢት እያደረገ ያለው የወያኔ ኮማንዶ በተለይ ወልቃይት ላይ ከፍተኛ የሆነ ሰብአዊ ጥሰት ያደረገ ብዙ ንጹሃን የጨፈጨፈው የወንጀለኛ ስብስብ ነው። ያ ስብስብ የመጨረሻ ልምምዱን አድርጓል ከካምፖ። አሁን ልምምዱ ኮማንዶ ናቸው፣ ቀያይ ቦሌት ያደረጉ ናቸው። በመኪና መስክ ላይ ሲለማመዱ ታይተዋል። ይሄ መጨረሻ ልምምዳቸው ነው። ከመጨረሻው በኋላ ምንድን ነው? ኦኬ ምናልባት ኢትዮጵያ ከኤርትራ ጋር ፉል ስኬል ጦርነት ስትገባ ይሄኛው የሚቀበለው የራሱ የሆነ የፖለቲካ ተልዕኮ አለው ወይ? ምክንያቱም ይሄ ሸረሪና ካምፕ ያለው አርሚ 7 ቀጥታ የአልቡርሃን ቅጥረኛ ነው። አልቡርሃን ደግሞ የሻቢያ የበኩር ልጅ ነው። ምንም እንትን አይደለም ለሻቢያ እንትን የሚል ነውና ይሄ ልምምድ ምናልባት ወደ ፉል ስኬል ጦርነት ለመግባት አዝማሚያ እንደሆነ ምልክት የሚያሳይ ነው ወይ? እኚህ ወታደራዊ አመራሩ እንደው የፖለቲካ ሪያሊቲ ላይ ነው ወይ ቆሞ እያወሩ ያሉት? በራሳቸው ክልል ውስጥ እኮ ራሱ 10 እና 5 እኮ ህወሓት ነው ያለው። እርስ በርስ እየተባሉ ነው እነሱ ደሞዝ ይበሉት እንጂ እንደ ሞቢላይዝ አድርጎ ከፌደራል መንግስቱ ጋር ለመዋጋት የሚያስችል ቁመና አላቸው የሚል ነገር እስቲ ጥሩ በሁለት ከፍዬ ልክፈላቸው። እሺ አማራ ይወጋንን በአንድ በኩል አማራ እንዳው ሊወጋና ላይወጋ ይችላል ወይ የሚል ጄኒውን የሆነ ምክንያቶችን እናንሳና እናያለን። ሁለተኛ የሸረሪና ጉዳይ ሌላ ነገር መጥቶለታል። ሸረሪና አይደለም ተሻግሮ ሊዋጋ ሸረሪና እዛ ምልውና አደጋ ውስጥ ገብቷል። ሰሞኑን የፈጥኖ ደራሹ ኃይል አመራር ጀነራል ዳጋሎን አንድ ማስጠንቀቂያ ሰጥቷል። ማንኛውም አየር ኃይልን ይመታሉ። ምን አይነት አየር ኃይል? ከዛ ተነስቶ የሱዳን እንትን ላይ ጥቃት የሚያደርስበትን የአየር እንትናቸውን የሰጡ ለምሳሌ ኤርትራ ምጽዋን ሰጥቶታል ጀነራል አልቡርሃን ማለት ነው። ከምጽዋ የተነሳ ነበር ጥቃት ፈጽሞ ያለው። ስለዚህ ምንም ማስጠንቀቂያ ሰጥቷል አልቡርሃን ጀነራል ዳጋሎ። እሱ ብቻ አይደለም ሸረሪና ያሉት ኃይሎች ከሸረሪና ተነሱ በጦርነቱ ውስጥ ተሳታፊና እየተመቱ ነው ያሉት የፈጥኖ ደራሹን ኃይል ማለት ነው። የሸረሪና ያለው ጦር ወደ ኢትዮጵያ መሻገር እድሉ ራሱ በጣም ጠባብ ሆኗል። ባለበት በድሮን ሊመታም ይችላል። እሱን እናቆየው። ወደ አማራ ይመታል ወይ አይመታም? አማራ አይወጋንም። አሁን ያለነው 2013 ላይ አይደለም። ባይዞ እኔ ብዙ ጊዜ እነሱ አሁን እቺን ፊት ለፊት ከማምጣታቸው በፊት እቺን ተናይዞ ስታቱስ ውስጥ እየገቡ እንደሆኑ ከአንድ ዓመት ከምናምን በፊት አንስቼ ሳስቀምጥ ነበር። ምንድነው የተሳሳተ ትንተና ያያዙት? አሁን ያለው በኦሮሚያ ትርምስ ነው፣ በአማራ ትርምስ ነው። በዚህ ሂደት ውስጥ እኛ ፍላጎታችን ለማስከበር ብንጓዝ ማንም ዞር ብሎ መጥቶ ወደኛ ይመጣ የለም። አንድ የተዳከመ መንግስቱ ይመጣብን፣ እሱም በቀላሉ የፈለግነው ማድረግ እንችላለን። ሌላው ቢቀርኑና ስለጥጡ ምን ላሉ ሌሎች በሚረብሹ ደረጃ ረብሽን እኛም የራሳችንን ጥቅም ማስከበር አቅተን የሚል ትንተና አለ። እሱ ነው አሁን የኛው ጀነራል እንግዲህ ፖለቲከኞቹ ቲንከሮቹ በተለያየ ጊዜ የሚናገሩትን አሁን እሱ አብሶ እዚህ ጋር የተናገረው ነገር ማለት ነው። አማራ ላለመውጋቱ ምንድነው መተማመኛ ያለው? ባለፈ ጦሩ በፌድ ላይ ጥቃት ተፈጸመ ጊዜ መከላከያ ላይ ሰሜን ዕዝ ላይ ጥቃት ተፈጸመ ጊዜ እርግጥ ነው ሚሊሻው ዘምቷል፣ እርግጥ ነው ፋኖ ዘምቷል፣ እርግጥ ነው ነዋሪው ዘምቷል። ጥያቄ ያለኝ ብሎ እርግጥ ነው ልዩ ኃይሉ ዘምቷል። ይህ የሚካድ ጉዳይ አይደለም። እነዚህ ሁሉን ብታያቸው በየአደረጃጀታቸው አይደለም የዘመቱት። አይምሯቸው ውስጥ ቲፒኤልኤፍ የሚባል እንዴት አድርጎ አማራ ላይ ምን ችግር ፈጠረ በሚል እይታ ነው መነስጠር ነው የዘመቱት እንጂ ልዩ ኃይሉ ስላሉ ፋኖ ውስጥ ስላሉ ወይ ደግሞ ሚሊሻው ስላሉ ምናምን አይደለም የዘመቱት። ያሉ ፈንዳሜንታል ኮዙ የሰሜን ዕዝ መመታት ሳይሆን ግሪቫንስ አለ ውስጥ ግሪቫንስ አለ። የሰሜን ዕዝ መመታቱ እሱ እንደ ክብሪት ነው ለዛ ነው ለዛ ግሪቫንስ ነው። አሁን ያ ግሪቫንስ መልስ አገኘው ወይ?
ትልቁ ነገር እኮ ግሪቫንሲው እኮ አንደኛ አማራ ጠል አስተሳሰብ አለ ነው የሚሉት። ሁለተኛ የአማራ መሬቶች ወደ ትግራይ ወስደዋል። አስተሳሰቡ ፕራክቲካል የተደረገበት ምክንያቱ አማራን ለማንበርከክ ነው መጡት እነዚህ ሰዎች። ያደረጉት ምንድነው? ወልቃይትና ራያ የሚባለው መሬቱን ሁሉ ወስዶ ወደ ትግራይ ያስገቡት የሚል መከራከሪያው ማለት ነው። አሁን ዛሬ ላይ ቁሜ ወልቃይትን ወስዳሉ ለሚለው ኃይል ራያን ተቀልላሉ ለሚለው ኃይል አማራ ስለምንድን ነው የማይዋጋው? ወልቃይት እንዲሄድ ለአማራ መልካም ነገር ነው። አሁን ማውራድ ስለአማራ ነው የመጀመሪያ ግንባሲ ያለ ስለሚለው ፖለቲከኛው አይደለም ማውራድ። ቲፒኤልኤፍ ሲመጣ አብራጅቤ የሆነ ስልጣን አገኛለሁ ብሎ የሚያስብ አንድ አማራ እሱ ሌላ ጉዳይ ስለሱ አይደለም ማውራው። እኔ ግን ጄኑን የሆነ ህዝቡ ወልቃይትን ቲፒኤልኤፍ ወስዶብኛል፣ አማራን ጠላት ብሎ ቀና እንዳለ አድርጎኝ መሬትን ቀምቶኛል ብሎ ለሚያስብ አማራ አሁን ቲፒኤልኤፍ ሲመጣ ወልቃይትና ራያን ወስዶ ሌላም ጨምሮ እንዲወስድበት የማይወጋበት ምንድነው ምክንያቱ? እኔ እሱ ነው እዚህ ጋር ምናልባት በትክክለኛ ሐሳብ እኚህ የጦር አመራር ተናገሩት ምለው አማራ ያውጋንም ከሚሉ ቲፒኤፍ ያውጋንም ቢሉ ይሻላል። ሐራ መሬት ያለው አይ ምክንያቱም ስለ አንድ ዋት አይደለም እና ቲፒኤፍ ያውጋንም የራሳችን አካል ነው እንደዛ ማለት ያለባቸው እንጂ እንደው ምንድነው ኳሱን ቺፕ አድርገውት በጣም ሜዳውን አስፍተውት እነሱ አንድ እንደሆኑና ለአንድ ግራንድ ለሆነ ኮዝ ቲፒኤልኤፍ እንደተሰለፈ እንደው አይምሮ ማሞኛ አይነት ነገር ነው ሳይኮሎጂ ማጥናት ቲፒኤፍ ያውጋንም ይበሉና በዛ መልኩ ያስተካክሉት የሚል ነገር ነው። ጥሩ ዳውዚላንድ ነገር ጨምር እነሱ ይውል አንዳንድ ጊዜ ምንድነው መደነዝ እኮ በጣም ችግር እኮ ነው። ስለደነዝዞ ማለት ነው አይታይም። ሰዎች የሚያስቡ ሰው እንደሚያስብ ራሱ አይገባህም። አሁን እነሱ እሺ ያነሱት ሁሉም ከዚህ ቤት ተባብረው ወቅቶናል። አሁን ግን አይተባበርም የሚል ነገር ለማንሳት ፈልገዋል። እነሱ ትላንትና በልብ ቦታ ላይ ነው ያሉት። እሱ ስንተና አይሰራም። አሁን እንዳንቤባ 4 ቦታ 5 ቦታ መከፋፈላቸው አይሰራም። እሱን እንኳን ትንተና ማሰብ ይሄ መደንዘዝ ምልክት ነው። አይ ቲንክ ወደሚቀጥለው አንተ ጋር ያለው መረጃ ነው በስፋት በተለይ ከዚህ ከእርቅና በሰላማዊ አማራጭ የኢትዮጵያ ውስጥ ያሉ ችግሮች እንዲፈታ ሲኖዶሱ ወደ ጥሪ ያቀርቧል። እስቲ አንተ ጋር ያለው መረጃ እስቲ መልካም። እንግዲህ ሲኖዶሱ ትናንትና ባደረገ የመክፈቻ ንግግር ጉባኤው ምክክር ላይ ስለ አገሪቷ ውስጥ ስላለው የጸጥታ ችግርና አስመልክቶ አንድ ሐሳብ እንግዲህ ሰንዝረዋል። የሐሳብ ምንድነው? ሁሉም ኃይሎች መንግስትም፣ አማጽያንም፣ ሁሉም ማንኛውም ኃይል ነገሩን ከነፍጥ ያነሳ ሁሉ ነፍጡን ትቶ በሰላም ለመነጋገርና ችግሮችን ለድርድር ቅድሚያ እንዲሰጡ ጥሪ አድርገዋል። መዋጋቱ ይብቃል። እስቲ በንግግር በድርድር እንነጋገር። ይሄን ጦርነት ውስጥ በመግባታችን ምክንያት ብዙ ክርስቲያኖች እያለቁ ነው። እኛ ደግሞ አንድ ክርስቲያን አባት ያሳስበናል የክርስቲያኖች መከራ። ስለዚህ ይሄ ጉዳይ በድርድር መብት የሚያገኝበት መንገድ መምጣት አለበት የሚል ጥሪ ነው ያስቀመጡት። እንግዲህ which ከአንድ ሃይማኖት አባት የሚጠበቅ ነገር ነው። አገራችን ውስጥ ጦርነት እየተካሄደ ነው ያለው። ይሄን ጦርነት ዝም ብሎ ግፋ በለው ምን አባቱ ከሚለው እስቲ የተወሰነች ጊዜ እንኳን ቢሆን ችግሩን በጦርነት መኮርኗል። አማራ ክልል ሁለተኛ ዓመት እኮ ነው ተያዘው እኮ የሚገርም ነገር እኮ። ኦሮሚያ እንግዲህ ሸኔ የሚባል ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ እንቅስቃሴ ከጀመረ 6 ዓመቱ ነው። ትርፉ የሆነው ነገር ምንድነው? እልቂት ነው። ትርፉ የሆነው ዜጎች በነጻነት ወጥቶ መግባት ማጣት ነው። ትርፉ የሆነው መከራ ነው። እስቲን በዚህ መንገድ በመሳሪያ ያዘው መንገድ ደግሞ እናቆምና የምንፈልገውን ነገር በድርድር ለማሳካት ቅድሚያ እንስጥ። መንግስትም ይሄን ነገር በጉልበት መፍታት የሚለው ነገር አማራጭን ብቻ ትቶ በንግግር ለመፍታት ዝግጁ ይሁን። አማጽያንም ነፍጥ ያነሱት ነፍጣቸው ቁጭ አድርጎ በንግግር ለመነጋገር ዝግጁ ይሆኑ የሚል አባታዊ ጥሪ ነው ያደረጉት። እንግዲህ በጣም እኔ በእውነቱ ጥሩ ነገር ነው ብዬ ነው የማስበው። ለምን አይደለም የሃይማኖት አባት ሌላ ሰውም ቢሆን እንዋጋ ጤነኛ እስካልሆነ ድረስ ወይ ደግሞ የጦርነት ነጋዴ በጦርነት ውስጥ ሆነ አተርፋለሁ ብሎ የማስብ ሰው ካልሆነ በስተቀር እንዋጋ። ሰው እኮ ነው የሚሞተው እኮ አንተንም መስል በፈጣሪ አምሳል የተፈጠረ ሰው ነው የሚሞተው። የሚገርም ነገር ጦርነት ላይ ያ ነገር እኮ የለውም እኮ። ይሄ ይሙት ብለህ አንተ መናገር
which is correct አይመስለኝም እኔ በግሌ ሳስበው ስለዚህ እስቲ ችግር የለም ማለት አይደለም ችግሩን ግን በጦርነት መለስ በሆነ ነገር ለማየት እንሞክር የሚል ነገር አባታዊ ጥሪ አድርጓል በጣም ጥሩ ነገር ነው ከዚሁ ጋር ተያይዞ ምርጫ ቦርድ ጉዳይ ነው እንግዲህ አሁን ግንቦት 24 ነው ምርጫ ያካሂዳል ተብሎ የሚጠበቀው ጊዜ ሰሌዳውን ለማሳወቅ ትላንትና ፓርቲዎችን ሰብስቦ ጠርቶ ነበር ምርጫ ቦርድ ዛካቢ ነበሩ ስብሰባ ላይ ነበሩ ሰዎች መረጃ እንደሰጡን ከሆነ የሰሌዳው ጉዳይ ላይ ሊወያዩ ጠሩት እነሱ ግን ያነሱት አሁን ባለው ሁኔታ ምርጫ ማካሄድ ይቻላል ወይስ አይቻልም የሚለው ነገር ላይ ነው ማውራት መቻል ያለበት መጀመሪያ ሰሌዳው ሰከንደሪ ነው በሚል ነገር በጣም ብዙ ሆት የሆነ ዲስከሽን እንደተነሳ ነው እንግዲህ መረጃዎች የደረሱን ይሁንና ከመርጫ ቦርድ አካባቢ ያን ነገር እኛም ሰዎችን እንረዳለን ነገር ግን መንግስት ላይም ጫና ለማድረግ መንግስትን ማወያየት እናንተን ማወያየት ሌላ መብት ካለ መብት ለመፈለግ እኛም እናስባለን ነገር ግን ስኬጁል ይውጣና ተግባራዊና አሁን እሱ ሌላ ጉዳይ ነው ስኬጁሉን ጉማውጣት ጠቃሚ ነው የሚል ነገር ስነሳ እንደነበረ ነው ይሁንና እንግዲህ በጣም በስፋት አሁን ባለው ሁኔታኛ የተደነ ምርጫ ቀስቀሳ የምናደርገው አሉ ምርጫ ፓርቲ ባል አስያውነት የለም ነው እውነት ነው እኔ አሁን በዚህ ላይ ምንም አይነት እንትን የለኝም እኔ ምርጫ ከሆነ ምርጫ ቀስቀሰ አደራጅተህ ነው ምን አማርኛ አይደለም ዋናው እንደውም እሱ እኮ ነው ህዝብን አንቀተ አደራጅተህ ከዛ በኋላ ለምርጫ ዝግጁ ታደርጋለህ ይመርጣሉ ሰላማዊ በሆነ ሁኔታ ውስጥ ካርዳቸውን ድምጻቸውን ይሰጣሉ አሁን እስቲ ወሰድስቲ አማራ ክልል በዚህ ደረጃ ትምህርት ቆሞ ባለበት ሁኔታ የትኛው ምርጫ ጣቢያ ላይ ምርጫ ሊካሄድ ነው ወደ 2.4 ሚሊዮን ተማሪዎች ወደ ትምህርት ቤት አይሄዱም ነው ኦሮሚያ ክልል ያለው ነገር ይታወቃል የፌደራል መንግስቱ ያለው ነገር ይታወቃል ወይስ ባለበት ሁኔታ ህጋዊ መንግስት የግድ መቋቋም ስላለበት ያለው ነባራዊ ችግሩ ተረድተን እናርጎ ነው እሺ ምርጫ ካልደረገ ደግሞ ምንድነው የሚደረገው ብሎና ባይዘው ዝም ብላ አንዳንድ ጊዜ እንትን ስታቀርብ ሆነ በቃ ሊሆን አይችልም ምናምን ስትል እስቲ ካልሆነ ምንድነው የሚሆነው የሚለው ጄኑን ነገር ማንሳት መቻል አለበት እዚህ ላይ አንድ ሐሳብ ላንሳለን በኮቪድ በተከሰተ ጊዜ ህገ መንግስቱ እንደዚህ አይነት ኤክሰፕሽናል የሆኑ ሁነቶች በሚፈጠሩበት ጊዜ ምርጫ ይካሄዳል አይካሄድም የሚል በግልጽ አልተቀመጠም የሚል ክርክር ተነስቶ ነበር ከዛ ባለሙያዎች ተሰብስበው በዙም ኮንፈረንስ በጣም ከተወያዩ በኋላ የራሳቸውን ትንታኔ ካስቀመጡ በኋላ ምርጫውን እንዲራዘም አድርገውታል የኮቪድ ሁኔታ ማለት ነው አሁንም ኤክስትራ ኦርዲናሪ የሆነ ሁነት ነው ጦርነት አለመረጋጋት በቀላሉ ምርጫ ለማካሄድ የሚያስችል የፖለቲካ ምህዳር የለም ስለዚህ በማይኖርበት ጊዜ ምርጫውን የማራዘም በሚቀጥለው የማድረግ ልክ እንደ ኮቪዱ የህግ ቀዳዳ ሊገኝ አይችልም ወይ የሚል ነገር አይ ቲንክ መነሳት አለበት ልክ እንደ ኮቪዱ አይነት ማለት ነው ኮቪድ እኮ ለምሳሌ ማለት ነው የሆነ ቀለል ሊልበት የሚችልበት ሁኔታም ነበረው አይደል እንዴ ከአንድ አመት በኋላ ኮቪድ ያው ይጠፋል የሚል ነገር ይጠፋል ወይ አዳፕት እናደርጋለን አይደል ቢያንስ አንድ አመት ስፔስ ቢገኝ የፖለቲካ ችግሮችን በሰላም ለመፍታት ስፔስ ቢገኝ በንግግር በድርድር ችግሮች የሚፈቱበት አማራጭ እንደው በአንድ አመት ውስጥ ቢገኝና ለዛማ ዝግጅት ካለ እኮ በሁለቱ ወገን ዝግጅት ካለ ለዛ ምኑ ችግር እኮ የለም በወራት ውስጥ እኮ በድርድር ችግር መፍታት እኮ ይቻላል ግን እሱን አንድ ወገን ብቻ ይፈልጋል ለምሳሌ መንግስትና እዚህ ያሉ ምርጫ ፓርቲ ተቃዋሚ ፓርቲ አባላቶች ሁሉም በቃ ነገሩ በድርድር ይፈታ ምናምን ብሎ ቢያስቡና ቢወስኑ ጫካ ያለው አይደል ድርድሩን ካልፈለገ ድረስ እሱ እንግዲህ ሁለተኛ ፋክተር ነው ስለዚህ ቀን የሚቆርጥለት ነገር የማይመስለኝም ነው በአንድ አመት ውስጥ የሆነ መረጋጋት አመጣለሁ ወይ በሁለት አመት ውስጥ መረጋጋት አመጣለሁ የምትልበት ሁኔታም ያለም አይመስለኝም እንደው ስፔስ ከተገኘ ነው እሺ ልክ አሁን ሀገራዊ ምክክር ኮሚሽን አማራ ክልልና ኦሮሚያ ክልል አድርጌያለሁ ብሏል እንደውም አንድ ሪፖርት ላይ በጣም ገርሞኛል ከ80% በላይ ያሉት ወረዳዎች አማራ ክልል ያሉት ተሳትፏል የሚል እንደው ብዙ ትችት ያስተናገደ ነው አማራ ክልል በጦርነት የሚታመስ አካባቢ ነው የምክክር ኮሚሽኑ ምንድነው አየር ላይ ነው ወይ ያረጋው ብለው አይ ቲንክ እንደ ሂስ ሲሰነዝሩበትም አይቻለሁ የምክክር ኮሚሽኑ እንግዲህ ያደረገው ትልልቅ ከተሞች ላይ ባህር ዳር እንዲሁም ደግሞ ተወካዮችን ሰብስቦ በሆነ አውድ ላይ የማድረግ አዝማሚያ አይተናል ልክ እንደ ሀገራዊ ምክክር ኮሚሽኑ ምርጫውንም በዛ መስክ ፖለቲካሊ በጣም ምርጫ ማድኮ ቀጥታ እኮ ተወካይን እኮ የምትመርጥበት ነው ተወክለ ሄዳት አትመርጥ እንደው አይ
እንደው ፖለቲካሊ በጣም እንትን ተደርጎ ታክሞ ጉዳዩ ልክ በሀገራዊ ምክክር ኮሚሽን ሲስተም ምርጫ የማካሄድ እንደው የሆነ ሉፖ ላይ ነው። እልቁን ኢዜማ ባለፈ አንድ ያወጣው መግለጫ ነበር። ምንድነው ብሎ ባለፈ ኢዜማ የምክክሩ ውጤት እስካልታወቀ ድረስ የምርጫው ጉዳይ ራዘም አይን ነገር የሚል ፍንጭ ያለው ነገር ነው መስሎ ምክክሩ እንግዲህ አሁን ምርጫ ሂደቱ ምርጫ አንዱ የምርጫ ጉዳይን ይወስናል የሚል ነገር ነበር። ምንድነው የምርጫ ስርዓቱ አንዱ ወይ መንግስታዊ መዋቅሩ በተወክሉ ስለዚህ መብት ያገኝ ብለዋል። መብት ያገኝ ማለት እንግዲህ ምክክሩ የሚጨርስ ከሆነ አሁን ስለ ሰላም ስለ ሴኩሪቲ ጉዳይን ተውና አንድ አመት የምክክሩ በሚል ነገር ማራዘብ ይቻላል ወይ የሚለው ነገር ቢታይ ጥሩ ብዙ አወዛጋቢ ነገሮች አሉ። አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ቸር ቆዩ።